ሁሉን አሟልቶ የሰጣት ታላቅ ሀገር እንዴት በልመና አለያም በግዢ ዜጎቿን ስለመመገብ ስንዴን ከውጭ ታስገባለች? ይህ ከጥቂት ዓመት በፊት የተፈጠረው ቁጭት አዘል ጥያቄ ተረጅነት ላንገሸገሻት ኢትዮጵያ ለስንዴ ልማት አብዮቷ በር አንኳኩቶ የሀገሬውን ሰው ለአዲስ የሥራ ባህል አነሳስቷል። ሀገሬ ከእንግዲህ የስንዴ ተመጽዋችነት ይበቃታል ብሎ መሪዋ መንገዱን ሲመራ ተመሪዋ ሕዝብ ደግሞ ጥሪውን ተቀብሎ መንገዱን ተከትሎ በስንዴ ራስ የመቻል ቁጭትን ከስኬት አድርሰውታል። በስንዴ ራሳችንን መቻል አለብን ብለን የተነሳነውን እንደ አውሮፓውያን አቆጣጠር በ2023 መጨረሻ ላይ ራሳችንን ቻለን። አዎ ኢትዮጵያ በስንዴ ከውጭ ጥገኝነት ተላቃ ራሷን ችላ ቆማለች። የስንዴ ልማት ኢትዮጵያውያን የዓመታት ተረጅነትን ቀይረው በራስ ጥረት ራሳቸውን በመቻል አዲስ የይቻላል ታሪክ ጉዞን በደማቁ ጽፈውበታል። ኢትዮጵያ በስንዴ ራስን ለመቻል በዋናነት ሁለት አይነት መንገዶችን ነው ተግባራዊ ያደረገችው። ከዚህ በፊት በስሱም ቢሆን ስንዴ የሚመረትባቸው አካባቢዎች ላይ አሁን እንደ ምርጥ ዘርና ሌሎች የምርምር ውጤቶችን በስፋት ተጠቅሞ ምርታማነትን መጨመር አንዱ ሲሆን ሁለተኛው ደግሞ በበጋ መስኖ ስንዴን ማምረት ነው። በተለይም ከዚህ በፊት ያልተለመደው በበጋ መስኖ ስንዴን ማምረት ሲጀመር 3500 ሄክታር ተነስቶ 4.2 ሚሊዮን ሄክታር መድረስ ችሏል። ይህ በዓመት 3 ጊዜ ማምረት ያስቻለው አዲሱ ዘዴም የምግብ ዋስትናን ለማረጋገጥ የሚያስችል ተአምራዊ እርምጃ ተብሎለታል። የመደመር መንግስት የግብርና ሽግግራችን የሚሰምረው ያልተጠቀምንበትን ጊዜ ቦታና የገበያ ትስስር በውጤታማነት ስንጠቀምበትና በቴክኖሎጂ እንዲሁም ፈጠራ ስንታገዝ ነው ብሎ ያምናል። እኛ ግብርናን እንደ አንድ መነሻ ሴክተር የወሰድነው አቅሙን ገና አሟጠን አልተጠቀምንበትም። ስለዚህ ከተረጂነት ወደ አምራችነት መቀየር አለብን። ያን ለማድረግ መሬቱ፣ ውሃው፣ ጉልበቱ አለ፣ ምርምሩ አለ፣ ሙከራዎች አሉ። በርትተን ብንሰራ ተረጂነት ታሪክ፣ አምራችነት የኛ የነገ መገለጫ መሆን ይችላል። ለዚህ ደግሞ የገጠር ሽግግር እናረጋግጥ። የገጠር ሽግግር ማለት በነፍስ ወከፍ አምርቶ ከመብላት ምንበላውን ለነገ የምናቆየውን ተሻግረን ለገበያ የምናወጣው ምርት ይኑረን። ከነፍስ ወከፍ ወደ ገበያ ይሸጋገር። አሁን በተያዘው የተሻገረ ገጠር እሳቤ በምግብ ራስን ለመቻልና የውጭ ምርትን ለማሳደግ ሲባል ግብርናው ከበሬ ትከሻ ተላቆ ዘመናዊነትን ሊላበስ ግድ ይለዋል። አሁን ላይ ትርፍ ማምረቱ በስንዴ ብቻ ሳይሆን በሌሎች ዘርፎችም እንዲጠናከር ለማድረግ ምርት የሚያሳድጉ ምርምሮች ላይ ትኩረት ተሰጥቷል። ምርት የሚያሳድጉ ነገሮች ላይ ትኩረት አድርገን ምርት እንዲያድግ ማድረግ ነው እንጂ ከዛ በኋላ መለጠጡ የሌሎች ሰብሎችን እንዳይጎዳብን ስጋት ስላለን ባለበት በ7 ሚሊዮን ብንቀጥል ትልቅ ምርታማነት እናገኛለን ነው። እንግዲህ ስንጀምር ወደ 29 ኩንታል በሄክታር የነበረ ምርታማነት አምና 36 ኩንታል በሄክታር ይሄንን በቀላሉ በ7 ሚሊዮን ብታባዛው ሊገኝ የሚችለው ምርት ተጨማሪ ምርት በጣም ከፍተኛ ነው። ኢትዮጵያ ለዘርፉ ትኩረት ሰጥታ በመስራቷ ያስመዘገበቻቸው የግብርና ስኬቶችም በዓለም አቀፉ የግብርናው ዘርፍ ውስጥ ጎልታ እንድትወጣ እያስቻላትም ነው።